ሐሳብ የእግዚአብሔር መጠቀኛ የእግዚአብሔር አገልጋዮች ሆነን እንነሳለን ደግሞ ወንድሞቹም ኢንካሬጅ ታደርጉ ይገባል ሃሌሉያ ስለዚህ እንዲሁ ዘመን አያልፍብን ተራ ሴቶች አይደለንም በቃ እንደምናምን ተሆነን አናልፍም ግን የእግዚአብሔር ሐሳብ በህይወታችን ይገለጣል ክብር ለእግዚአብሔር አሜን ይሄ አይደለም ስብከቴ ግን በውስጤ ያለው ለማለት ስለፈለኩ ነውና ትላንትና ማታ ባሎቻችን በጣም ጌታ ኢየሱስ ይባርካችሁ በጣም ደስ የሚል ጊዜ ነበር እና ያው ቀደም ፓስተር ሲናገር ነበር እያንዳንዳቸው ተነስተው ስለሚስቶቻቸው የሚሉት ነገር ነበርና በጣም ደስ ብሎናል ሃሌሉያ በአደባባይ ማለት ነው እና ጌታ ይባረክ ጥሩ ጊዜ ነበር ጌታ ይባርካችሁ እንላለን በህዝቦች የእግዚአብሔርን ቃል እናነባለንና ሁላችንም በእግሮቻችን ቆምና የእግዚአብሔር ቃል የሚሰራ ነው ሃሌሉያ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው መጽሐፍ ቅዱስ ሲናገር ምድር ቅርጽ አልነበራትም ይላል ቅርጽ ግን እንዲኖራት የሆነችው በምንድነው በቃል ነው ሃሌሉያ ምድር የተሰራችው በቃል ስለዚህ የኔና የናንተ ህይወት የሚሰራው በቃል ነው ማለት ነው የምንለወጠው በእግዚአብሔር ቃል የእግዚአብሔር ቃል የሌለ ነገር ወደ ማኖር ያመጣል የእግዚአብሔር ቃል ምድረበዳውን ያለመልማል የእግዚአብሔር ቃል ህይወት ለሌለው ነገር ህይወት ይሰጣል የእግዚአብሔር ቃል መፍትሄ ለጠፋለት ነገር መፍትሄ ይሰጣል የእግዚአብሔር ቃል በጨለማ ውስጥ ብርሃን ይሆናል የእግዚአብሔር ቃል ለቆምልሽ መልስ ይሆናል ሃሌሉያ ስለዚህ ስለለመድነው አይደለም ግን ስልጣን ስላለው ኃይል ስላለው ጉልበት ስላለው የእግዚአብሔር ቃል በዛ መንፈስ እንሰማለን ክብር ለእግዚአብሔር አይለመድም የእግዚአብሔር ቃል አይለመድም ለምን ከለመደው በእኛ ህይወት ውስጥ አይሰራም በሌሎች ባለመዱት ግን ሁሉ ጊዜ በብርቅ ሁኔታ በሚያዩት ሰዎች ፊት ግን የእግዚአብሔር ቃል ይሰራል ተለመድነው ግን አይሰራም በቃ ኃይሉ ይደክምብናል ስለዚህ ለኔ ሁሉ ጊዜ ብርቄ የእግዚአብሔር ቃል ነው ሃሌሉያ ከምንም ነገር በላይ የእግዚአብሔር ቃል ያወጣናል ስለዚህ የእግዚአብሔር ቃል ከማንበባችን በፊት ሁላችንም በመንፈስ እንሆናለን የእግዚአብሔር መንፈስ በመካከላችን እንዲመጣ እንዲያስተምረን ሃሌሉያ ተሻሻለሁ ሳበኛ አስጠጋኝ ከጉያ ስር ዙሪያው ብርድ ነው ፈለኩ ሙቀት ሳበኛ አስጠጋኝ ከጉያ ስር ዙሪያው ብርድ ነው ፈለኩ ሙቀት ከመገኘት ከህልውና ወደ ተሻሻለው ሳበኛ አስጠጋኝ ከጉያ ስር ዙሪያው ብርድ ነው ፈለኩ ሙቀት ሳበኛ አስጠጋኝ ሃሌሉያ እግዚአብሔርን ሳበን እንለዋለን ወደ ሐሳቡ ሳበን ወደ አጀንዳ ሳበን ወደ ቅድ ሳበን አንተ ወዳለህበት ሳበን ሃሌሉያ ወደ መገኛ ሳበን ወደ ህልውና ሳበን ሃሌሉያ ሳበን በወገኖቼ ሆይ የእግዚአብሔር ቃል ካለንበት ነገር ያወጣል እርግጠኛ ነኝ እግዚአብሔር ዛሬ ቀንበርን ይሰብራል እግዚአብሔር እስራትን ይበጥሳል እግዚአብሔር ሃሌሉያ ነገርን ይለውጣል እግዚአብሔር አቅጣጫን ያሳየናል እግዚአብሔር ምሪትን ይሰጠናል በቃሉ ይናገረናል ሳበን እግዚአብሔር ሆይ ወዳለህበት ሳበን ወደ አጀንዳ ሳበን ወደ ቅድ ሳበን እግዚአብሔር ሆይ ዛሬ ፈቀቅ እንድንል እንጸልያለን በኢየሱስ ክርስቶስ ስም ወደ አንተ ሐሳብ ፈቀቅ እንድንል እንጸልያለን ወዳለህበት ፈቀቅ እንድንል እንጸልያለን ወደ መገኛ ፈቀቅ እንድንል እንጸልያለን እግዚአብሔር ሆይ አንተ ወዳለህበት ፈቀቅ እንድታረገን እንጸልያለን ከለመድነው ነገር እንድታወጣን እንጸልያለን መንፈሳዊ ጆሮቻችንን እንድትከፍት እንጸልያለን መንፈሳዊ ልባችንን እንድትከፍት እንጸልያለን መንፈሳዊ ዓይናችንን እንድትከፍት እንጸልያለን እግዚአብሔር ሆይ ወዳለህበት አስጠጋን ወዳየህልን አስጠጋን ይህንን ስለምታደርግ ደግሞ እናመሰግናለን
መገኘት በዚህ ቦታ በኃይል ይሁን በስልጣን ይሁን ስለሁሉና መሰግናለን መንፈሳችንን ግዛ ልባችንን ግዛ አእምሮአችንን ተቆጣጠር በጌታ በኢየሱስ ክርስቶስ ስም አሜን ሃሌሉያ ከእግዚአብሔር ቃል እንደቆመን እናነባለን አንደኛ ሳሙኤል ምዕራፍ 15 ከቁጥር 1 ጀምሮ ያለው ቃል አነባለሁ አንደኛ ሳሙኤል ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ አሁንም የእግዚአብሔርን ድምፅ ስማ የሰራዊት ጌታ እግዚአብሔር እንዲህ ይላል እስራኤልን ከግብፅ በወጣ ጊዜ አሜሌክ በመንገድ እየተቃወመ ያደረገበትን እበቀላለሁ አሁንም ሂደህ አሜሌክን ምታ ያላቸውን ሁሉ ፈጽመህ አጥፋ አትማራቸው ወንዱንም ሴቱንም ብላቴናውንም ሕፃኑንም በሬውንም በጉንም ግመሉንና አህያውን ግደል ቁጥር 9 ላይ ነገር ግን ሳኦልና ሕዝቡ ለአጋግ ለተመረጡ በጎችና በሬዎች ለሰቡትም ጥቦቶችና ጥጆችና ጥቦቶች ለመልካሞች ሁሉ ራሩላቸው ፈጽሞ ሊያጠፋቸውም አልወደዱ ነገር ግን ምናምንቴና የተናቀውን ሁሉ ፈጽመው አጠፉ ቁጥር 17 ላይ ሳሙኤልም አለው በዓይንህ ምንም ታናሽ ሆን ለእስራኤል ነገዶች አለቃ አልሆንም ምን እግዚአብሔር በእስራኤል ላይ ንጉሥ ትሆን ዘንድ ቀባ እግዚአብሔር ሂደህ ኃጢአተኞችን አሜሌቃውያን ፈጽመህ አጥፋቸው እስኪጠፉም ድረስ ውጋቸው ብሎ በመንገድ ላከ ለምርኮ ሳስተ ለምን የእግዚአብሔርን ቃል አልሰማህም ለምንስ በእግዚአብሔር ፊት ክፉ አደረግህ ሳኦልም ሳሙኤልን የእግዚአብሔርን ቃል ሰምቻለሁ እግዚአብሔርን በላከኝ መንገድ ሄጃለሁ የአሜሌቅን ንጉሥ አጋግን አምጥቻለሁ አሜሌቃውያንን ፈጽሜ አጥፍቻለሁ ሕዝቡ ግን ለአምላክ ለእግዚአብሔር በጌልጌላ ይሰዋ ዘንድ ለእርሱም የተመረጡትን በጎችና በሬዎችን ከምርኮ ወሰዱ አለ ሳሙኤልም በውኑ የእግዚአብሔር ቃል በመስማት ደስ እንደሚለው እግዚአብሔርን በሚቃጠል በሚታረድ መስዋዕት ደስ ይለዋልን አሁንም መታዘዝ ከመስዋዕትነት ማድመጥም ያወራ በስም ከማቅረብ ይበልጣል አመፀኝነት እንደማርተኝነት ኃጢአተኝነት እልከኝነትንም ጣዖትንና ተራፊንም እንደማምለክ ነው የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆንና ቀናት ፊልጵስዩስ ላይ እንደገና ሄድና ንቃለን እናነባለን ሃሌሉያ ፊልጵስዩስ 2 ፊልጵስዩስ 2 ከቁጥር 1 ጀምሮ በክርስቶስ አንዳች ምክር ቢሆን የፍቅር የመጽናናት ቢሆን የመንፈስ ኅብረትም ቢሆን ምህረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ በአንድ ሐሳብ ተስማሙ አንድ ፍቅርም አንድም ልብ አንድም ሐሳብ ይሁንላችሁ ለወገን ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትሕትና ይቁጠር እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን እርሱ በእግዚአብሔር መልክ ሲኖር ሳለ የእግዚአብሔርን ጋር መተካከልን መቃማት እንደሚገባው ነገር አልቆጠረም ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አድርጎ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ ሃሌሉያ እንቀመጣለን ዛሬ የምናይበት ቃል ስለመታዘዝ ነው የእግዚአብሔርን ቃል ስለመታዘዝ ነው የምናየው እግዚአብሔርን መታዘዝ ከምን የሚመጣ ነገር ነው ብዬ ለራሴ ቁጭ ብያስብ ነበር እንዴት ሊገኝ ይችላል መታዘዝ እንዴት ሊመጣ ይችላል ሰው እንዴት መታዘዝ ይችላል የመታዘዝስ ምንጩ ምንድነው እያልኩኝ ይሄን ቃል ሳጠና መለከት ነበር ብዙ ነገርና አንድ ነገር ወደ ልቤ መጣ ሰው ሊታዘዝ የሚችለው
የትህትና ልብ ካለው የትህትና መንፈስ ካለው ትሁት የሆነ ሰው ለመታዘዝ ቀላል ነው የእግዚአብሔርን ቃል ለመታዘዝ ቀላል ነው እግዚአብሔር የሚለውን ለመሆን ቀላል ነው እግዚአብሔር እንደሚለው ለመኖር ትሁት ልብ ካለን ቀላል ነው እና ከዚህ ቃል ላይ ስንመለከት ሳኦልን እግዚአብሔር ለአንድ ሚሽን ቀባው ለአንድ ሚሽን አስነሳው ይሄው ምንድነው የእስራኤል ሕዝብ ከግብጽ ወጥተው በሚሄዱበት ጊዜ አማሌቅ በመንገዳቸው ላይ የተገለጠ እግዚአብሔር ወዳየላቸው ዴስቲኒ እንዳይደርሱ የሚዋጋ አንድ ጠላት ነበራቸው አማሌቅ ማለት ነው እግዚአብሔር ወዳየላቸው እንዳይደርሱ እግዚአብሔር ወዳየላቸው እንዳይገቡ በመንገዳቸው ሁሉ የተገለጠ ይዋጋቸው ነበር እና ይሄንን ቃል ስናስብ ሙሴ አንድ ወቅት ላይ እናስታውሳለን አይደል እጁን ዳነሳ ጊዜ አማሌቃውያን ይመቱ ነበር እጁን ሲያወርድ ደግሞ የእስራኤል ሕዝብ ይመታ ነበር እግዚአብሔር በዚህ በዘጸአት 17 ቁጥር 14 ላይ ለሙሴ ምን አለው እኔ እንደተናገርኩት አለ አማሌቅን ከሰማይ በታች ዝክራቸውን አጠፋለሁ ፈጽሜ አጠፋቸዋለሁ ብሎ እግዚአብሔር ለሙሴ ቃል ገብቶ ነበር ከዘመናት በኋላ ሳኦል ጋር ሲደርስ እግዚአብሔር የገባውን ኪዳን አሰበና ለዚህ ሐሳብ ሳኦልን አስነሳው ሂድና በእስራኤል ሕዝብ ላይ በመንገዱ እየተገለጠ ሲያስጨንቅ የነበረ አማሌቅን ፈጽመህ አጥፋ ልጅ የለም አዋቂ የለም በግ የለም ትንሽ የለም ትልቅ የለም ለምኑም ሳትራራ ልበቀል የወጣሁበት ዘመን ስለሆነ ላጠፋ የወጣሁበት ዘመን ስለሆነ ቁጣዬን እንድትቆጣ እፈልጋለሁ በቀሌን እንድትበቀል እፈልጋለሁ ለምን አንድ ወቅት ላይ ሕዝቤን ሲያስጨንቅ የነበረ ጠላት ነው ስለዚህ ምንም ትዝታ እንዲኖር አልፈልግም ምንም መታሰቢያ እንዲኖር አልፈልግም ምንም የሚቀር ነገር እንዳፈጽመ ነበር ያለው ሳኦል አይደል ሳሙኤል ለሳኦል የእግዚአብሔርን ቃል ስማ ብሎ ያዘዘው በዛ ነበር ሳኦል ግን ዛጋ ሲደርስ ምን አይነት ሁኔታ ሐሳቡን እንዳስቀየረው አናውቅም መጽሐፍ ቅዱስ ሲናገር ለሰቡት ራራላቸው ይላል እግዚአብሔር ላራራው ነገር እግዚአብሔር ላልሳሳው ነገር ሳሙኤል ግን ሳሳ ሳኦል ግን ራራ እግዚአብሔር እኮ አይቶ ነው በቃ ምንም እንዲቀር ስላልፈለገ አንደኛ የገባው ኪዳን አለው እግዚአብሔር ያንን ሕዝብ እንደሚያጠፋ ለምን እስራኤልን ያስጨንቅ ስለነበረ ዴስቲኒው ጋር እንዳይደርስ ያደረገ ጠላት ስለነበረ ፈጽሞ እንዲያጠፋለት ነበር የተጠራው ሳኦል ግን ሚሽኑን ሙሉ አላደረገም